ሰላም ጤና ይስጥልን ውድ የዜና ለፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄዱ ውጊያዎች በርካታ ሰዎች ተገደሉ። ዝርዝር መረጃውን ይዘናል። ሳልሳይ ወያኔ ትግራይ ፓርቲ ህወሓት በኃይል ሁሉን ማድረግ እንችላለን የሚል አደገኛ አስተሳሰብ እንደያዘ በመግለጽ ተቃውሞውን አሰምቷል። እንመለስበታለን። ከውጭ ዜና እየተፋፋመ የመጣው የቱርኩ የተቃውሞ ሰልፍ ፕሬዝዳንቱ በዚህ ላይ የሰጡት መግለጫ በዚህ መረጃ ላይና እስራኤል በሶሪያ ላይ የፈጸመችውን ከባድ የሚባል የአየር ጥቃት መረጃ በዝርዝር ይዘናል። እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄዱ ውጊያዎች በርካታ ሰዎች ተገደሉ። በአማራ ክልል በማዕከላዊ ጎንደርና በሰሜን ጎጃም ዞን ከአርብ መጋቢት 12 ቀን ጀምሮ በመንግስት ጸጥታ ኃይሎችና በፋኖ ታጣቂዎች በተካሄዱ ውጊያዎች በርካታ ሰዎች መገደላቸውን ነዋሪዎች ገለጹ። በጎንደር ከተማ የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ግጭቶች መካሄዳቸውን የገለጹት ነዋሪው አክለውም ታጣቂዎቹ የጎንደር ዙሪያ ጠና ክፍለ ከተማ አካባቢን ተቆጣጥረው መቆየታቸውን ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በማዕከላዊ ጎንደር ነዋሪ ተናግረዋል። ሌላኛው ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁት በሰሜን ጎጃም ዞን መራይ ከተማ ነዋሪ በከተማው የፋኖ ታጣቂዎች ለምን ትምህርት ታስተምራላችሁ በሚል 11 መምህራንን ከቤታቸው አስወጥተው መግደላቸውን ገልጸዋል። ሳልሳይ ትግራይ ፓርቲ ህወሓት በኃይል ሁሉን ማድረግ እንችላለን የሚል አደገኛ አስተሳሰብ እንደያዘ በመግለጽ ተቃውሞውን አሰምቷል። ድርጅቱ በመግለጫው ህወሓት የትግራይን ህዝብና ወጣቶች ትግል ከመደገፍ ይልቅ የተለያየ ሀሳብ ያላቸው ሰዎችን በማፈን እየሞከረ መሆኑ ተገልጿል። ሳልሳይ ወያኔ ትግራይ ህወሓት አሁን ያለው አደገኛ አካሄድ እንዲያቆም፣ ለተፈጸሙ ጥፋቶች ተጠያቂነት እንዲያረጋግጥና የትግራይን ህዝብና ወጣቶች ትግል እንዲደግፍ ጥሪ አቅርቧል። ድርጅቱ ህዝቡ ላይ በተለይ ወጣቶችን ከጎኑ በመቆም ለአደጋ የሚዳርገውን የህወሓት አካሄድ እንዲቃወሙ ጠይቋል። በተጨማሪም ድርጅቱ የትግራይን ህልውና ለማስጠበቅ ብሔራዊ ጉባኤን መሰረት ያደረገ ጊዜያዊ መንግስት መቋቋም እንዳለበት አሳስቧል። ወደ ውጭ ዜና ስናልፍ የቱርክ ፕሬዝዳንት ተቃዋሚ ፖለቲከኞችን አመጽ በመቀስቀስ ወቀሱ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በሀገሪቱ እየተካሄደ የሚገኘውን ህዝባዊ ተቃውሞ ለስድስተኛ ምሽት መቀጠሉን ተከትሎ ተቃዋሚ ፖለቲካ ፓርቲዎችን የአመጽ እንቅስቃሴ በመቀስቀስ ተጠያቂ ያደረጉ። በኢስታንቡል አመጽ የተቀሰቀሰው የኤርዶጋን ዋነኛ ተቀናቃኝ የሆኑትን የተቃዋሚ ፓርቲ አባልና የከተማዋን ከንቲባ ኤክሬም ኢማሞግሉን ባለፈው ረቡዕ በሙስና ተጠርጥረው በቁጥጥር ስር መዋላቸው ተከትሎ ነው። የሪፐብሊካን ፒፕልስ ፓርቲ ኤችፒ አባል የሆኑት ኢክሬም ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርገው ይቆጠራሉ። የተቃዋሚ ፖለቲከኛው እስር የተቃወሙት በሺዎች የሚቆጠሩ ሰዎች ሰኞ ዕለት ዳግም አደባባይ ለተቃውሞ ተሰብስበዋል። እሁድ ምሽት የነበረው አመጽ ተባብሶ አስለቃሽ ጭስና ጥይት ተተኩሶም ነበር። ኢማሞግሉ ከከንቲባነታቸው የታገዱ ሲሆን የቀረበባቸው ውንጀላ ከፖለቲካ ጋር የተያያዘ ነው ቢሉም ኤርዶጋን በበኩላቸው ይህንን አስተባብለዋል። ሰኞ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክን ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞችን የሚጠብቁ የአድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳን ሰኞ ዕለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁድ ዕለት የታየው ከባድ ግጭት እንዳይደገም የሰጋው የከተማው ፖሊስ አድማ በበተኛ ውሃ የጫኑ መኪኖችን አሰማርቶ ታይቷል። ከሰኞ ምሽት ስብሰባዎች በፊት በወጡ አሃዞች የቱርክ መንግስት ተቃውሞ ከተጀመረ ጊዜ አንስቶ 1133 ሰዎች በቁጥጥር ስር መዋሉ ተገልጿል። ኤርዶጋን ቀደም ሲል በቴሌቪዥን በተላለፈው መግለጫቸው ሰልፈኞቹ ክፉ በማለት ተቃዋሚ የፖለቲካ ፓርቲዎችን የዜጎቻችንን ሰላም ቅስቀሳ በማድረግ አደፍርሰዋል ሲሉ ወቅሰዋል። ከቱርክ ዋና ከተማ አንካራ መግለጫቸውን የሰጡት ፕሬዝዳንቱ የተቃውሞ ሰልፎች እንዲቆሙ ጥሪ አቅርበዋል። ተቃዋሚ ፓርቲዎቹ ለቀረበባቸው ውንጀላ ምላሽ ከመስጠት ይልቅ በፖለቲካ ፓርቲያቸው ውስጥ ታይቶ በማይታወቅ 5 ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫቸውን ሰጥተዋል ብለዋል። የሪፐብሊካን ፒፕልስ ፓርቲ ሲኤችፒ ሊቀመንበር ኦዝጉር ኦዚል ሰኞ ምሽት ሺዎች በተሰበሰቡበት ባደረጉት ንግግር የተቃውሞ ሰልፉ ፋሺዝም ላይ የሚደረግ ተቃውሞ ነው ብለዋል። ኦዚል ማክሰኞ በሲልቨር እስር ቤት የሚገኙትን ኢማሞግሉን እንዲጠይቁ ተናግረዋል። አክለውም የፍርድ ሂደቱ እንዲቋረጥና እንዲለቀቁ እንደሚጠይቁ እንዲሁም የፍርድ ሂደቱ በቀጥታ የህዝብ መገናኛ ብዙሃን በሆነው ቲአርፒ እንዲተላለፍ አቤት እንደሚሉ ተናግረዋል። በስር ላይ የሚገኙት ኢማሞግሉ ሰኞ ዕለት በ2028 ለሚካሄደው ፕሬዝዳንታዊ ምርጫ የሪፐብሊካን ስፖርት ፓርቲ ሲኤችፒ እጩ ሆነው ተመርጠዋል። እጩ ሆነው እንዲቀርቡ የተሰጣቸው ድምጽ ፓርቲያቸው ወክለው የሚሳተፉት
የተሳተፉት ብቸኛ ሰው መሆናቸውን ያረጋገጡ ሲሆን ተምሳሌታዊ ተብሏል። እሁድ ዕለት በእስር ቤት ያሳለፉት የተቃዋሚ ፓርቲዎችና ፕሬዝዳንታዊ እጩ በዕለቱ ወንጀለኛ ድርጅት በማቋቋምና በማስተዳደር ጉቦ በመቀበል በመዝረፍ የግል መረጃዎችን በህገወጥ መንገድ በማዘጋጀትና ጨረታ በማጭበርበር የሚል ክስ በይፋ ቀርቦባቸዋል። ኢማሞግሉ በሳምንቱ መጨረሻ በኤክስ ገጻቸው ላይ በለጠፉት ጽሑፍ በፍጹም አልሸነፍም በማለት መታሰራቸውን በዲሞክራሲያቸው ላይ ጥቁር ነጥብ ሲሉ ገልጸውታል። የተቃውሞ ሰልፈኞቹ ያላቸውን ስሜት ያጋሩት ፖለቲከኛው መራጮች ቱርካንን ኤርዶጋን እንደደበቁት አሳይተዋል ብለዋል። ለተከታታይ ቀናት እየተካሄደ ያለው የተቃውሞ ሰልፍ በ2013 የህዝብ መናፈሻን መፍረስ ተከትሎ ከተደረገው የጊዜ ተቃውሞ በኋላ በቱርክ ከታዩ ሰልፎች ሁሉ ትልቁ ነው ተብሏል። ኢማሞግሉ የትዳር አጋር ዴሊክ ካያ ከኢስታንቡል ከተማ ማዘጋጃ ቤት ውጭ በመገኘት ባለቤታቸው ያጋጠመውን ግፍ ለሰላማዊ ሰልፈኞች ዘርዝረው አስረድተዋል። ኢማሞግሉ ባለፈው ሳምንት መንግስት ከሙስና ጋር በተያያዘ ምርመራ አድርጎ ካሰራቸው ከ100 በላይ ሰዎች መካከል አንዱ ናቸው። ከታሰሩት ውስጥ ፖለቲከኞች፣ ጋዜጠኞችና ነጋዴዎች ይገኙበታል። የፖለቲከኞቹ መታሰር በፕሬዝዳንትነት ከመወዳደር ወይም ከመመረጥ አያግዳቸውም። ነገር ግን በተከሰሱበት በማንኛውም ወንጀል ከተፈረደባቸው መወዳደር አይችሉም። እስር ላይ የሚገኙ ፖለቲከኛው በቱርክ ውስጥ ለ22 ዓመታት በጠቅላይ ሚኒስትርና በፕሬዝዳንትነት ስልጣን ከያዙ የኤርዶጋን እጅግ ተቀናቃኞች መካከል አንዱና ዋነኛው ናቸው ተብሎ ይታሰባል። ሆኖም ኤርዶጋን ህገ መንግስቱ እስካልተሻሻለ ድረስ ዳግመኛ በ2028 ምርጫ ላይ መወዳደር አይችሉም። የቱርክ የፍትህ ሚኒስትር ኤርዶጋንን ከእስር ጋር የሚያገናኙትን በመተቸት በሀገሪቱ የፍትህ ነጻነት መኖሩን አጽንኦት በመስጠት ተናግረዋል። የእስራኤል ጥቃት በሶሪያ ላይ እስራኤል በሶሪያ አየር ኃይል ጦር ሰፈሮች ላይ ጥቃት ሰነዘረች። የእስራኤል ጦር በታድሙርና ቲ4 የጦር ሰፈሮች ላይ በሶሪያ ምድር የአየር ጥቃት ማድረሱን ዓለም ትወቅልኝ ብሏል። የሶሪያ ኃይሎች የማጥቃት አቅም ሊኖራቸው አይገባም በሚል ነው እስራኤል ተደጋጋሚ ጥቃቶችን በሶሪያ ወታደራዊ ማዕከላት ላይ አጠናክራ የቀጠለችው። አይዲኤፍም በሆምስ ግዛት ፓልሜራ ከተማ አቅራቢያ ጥቃት ማድረሱን በኤክስ ገጹ ባወጣው መግለጫ ላይ ይፋ አድርጓል። እስራኤል ከቀናት በፊት በእነዚህ የጦር ሰፈሮች ላይ ከፍተኛ ድብደባ መፈጸሟ የሚዘነጋ አይደለም። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካላስ እስራኤል በሶሪያና ሊባኖስ የምታደርሰው ጥቃት ተጨማሪ ውጥረት ያስከትላል የሚል ስጋታቸውን አስቀምጠዋል። የበሽር አልአሳድ አገዛዝ ከተገረሰሰ በኋላ ቴል አቪቭ ደማስቆን ማጥቃቷ አስፈላጊ አይደለም ያሉት ዲፕሎማቷ ሶሪያ እስራኤል ላይ ምንም አይነት ወታደራዊ እርምጃ ወስዳ አታውቅም፣ እንዲሁም ስጋት አልደቀነችም ብለዋል። እስራኤል ግን በታጣቂዎች እጅ የጦር መሳሪያ እንዳይገባ ማድረግ አለብኝ የሚል የተለያዩ ወታደራዊ ምክንያቶችን ታስቀምጣለች። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰገንን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።